ያችሁ እግዚአብሔር ነው የምላችሁ የትም እንዳትሄዱ በጣም ያሳቀኝ ቪዲዮ ከዛ ኮሜንቱን እናለባዋለን የትም መሄድ አይቻልም ሐቀኛ ሚዲያ ነኝ አብረን እንከታተል ለካ በየጸጥታ መዋቅሩ ያለ ወታደር ባለማህተብ መሮታል ለካ በሃይማኖቱ እየተቃጣ የሚፈጸመው ድርጊት ንስሐ ስንገባ ማድረግ የሌለብንን ነገሮች እነግራችኋለሁ አውቁልኝ እንደዚሁም ለሚመለከታቸው አካላትና ለሰብአዊ መብት ድርጅት እንዲሁም ለሴቶች ጥቃት መብት ተሟጋቾች ድርጅት እንድታደርሱልኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ውድ ኦርቶዶክሳውያን ሁላችሁም እንዴት ሰነበታችሁ? ውድ የዜና ሰማያት ቲዩብ ተከታታዮች እንዴት አላችሁ? እኔ እግዚአብሔር ይመስገን ክብሩ ይስፋ መድኃኔዓለም የዓለም ሁሉ ንጉስ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ በዚህ ዩቲዩብ እንግዲህ በጣም ልዩና አዲስ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለውኝ ሁላችሁም ቪዲዮውን ከመጀመራችሁ በፊት ላይክ ሼር እና እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ እንድታደርጉ በኮሜንትም ደግሞ ማስተካከል ያለባቸውንና አንዳንድ ነገሮችን እንድትነግሩን በእግዚአብሔር ስም እናሳስባለን። ቀጥታ ወደ ዕለቱ ቪዲዮ እንሄዳለን። የማትደፈር ክልሌ የድል አርማዬ አክሊሌ ዓለምን ማሸነፊያዬ አንተነህ ክንዴ ጌታዬ። ንስሐ ስንገባ ማድረግ የሌለብንን ነገሮች እነግራችኋለሁ። የመጀመሪያውና ዋነኛው ጥርጥር ነው። ኃጢአታችንን ለካህን ከተናገርን በኋላ እግዚአብሔር ዳግም በዚያ ንስሐ በገባንበት ኃጢአት እንደማይጠይቀን በሙሉ ልብ ልናምን ይገባል። አንዳንድ ጊዜ ለጥርጥራችን ምክንያት የሚሆነው ደግሞ ትልቅ የሚባል በደልና ኃጢአት እንፈጽምና ከንስሐ አባታችን ጋር ሄደን ጾም፣ ጸሎት፣ ስግደት ሲሰጡን ስግደቱ፣ ጾሙ፣ ጸሎቱ ያነሰ ከመሰለን እንዴት ይህን ሁሉ በደል ፈጽሜ በዚህች ጾምና ጸሎት በዚህች ስግደት እግዚአብሔር ኃጢአቴንና በደልን ይቅር ሊለኝ ይችላል ብለን እንጠራጠራለን። ግን በፍጹም አትሳቱ። ምክንያቱም ጾም፣ ጸሎት፣ ስግደት የሚሰጠን ለእግዚአብሔር ለቸሩ መድኃኔዓለም ያለንን ቅንነት፣ ታማኝነት፣ ታዛዥነት ለመግለጥ እንጂ ለሰራነው በደልና ኃጢአት ማካካሻ ሆኖ አይደለም የሚሰጠን። ስለዚህ በፍጹም አንድ ጊዜ ንስሐ የገባችሁበትን ኃጢአት እግዚአብሔር ይቅር እንደሚላችሁ ነው በሙሉ ልብ ማመን ያለባችሁ። የተራበ ሰው ለመብላት የተጠማ ሰው ደግሞ ለመጠጣት እንደሚቸኩል ሁሉ እግዚአብሔርም ወደ እሱ ወደፊቱ በምህረት በመጸጸት የቀረቡትን ሰዎች ለመማር የሚፈጥን አምላክ እንጂ በእውነት በሰራነው ኃጢአት ቂም የሚይዝ አምላክ አይደለም ለማለት ነው። ሁለተኛው ደግሞ ኃጢአታችንን ቀለል አድርገን መናገር የለብንም። ንስሐ አባታችን ፊት ቆመን ጫማችን አውልቀን ተንበርክከን እንደው ከተቻለም ማለት ነው ስቅስቅ ብለን ከልብ በመሰበር ነው መናገር ያለብን እንጂ ወንበር ላይ ተዘልለን ተቀምጠን ልክ ሪፖርት እንደሚያቀርብ ሰው ልክ ጀውዱ እንደፈጸመ ሰው መሆን አይገባም። እና ንስሐ ስንገባ ቀለል አድርገን አንናገር። ከልብ በማልቀስ በመጸጸት ነው መናገር ያለብን። ምክንያቱም የበደልነው እግዚአብሔርን እንጂ ሰውን አይደለም። ሊመስልን ይችላል የበደልናቸው፣ የሰረቅናቸው፣ የሰደብናቸው፣ ያስቀየምናቸው ሰዎች ቢሆኑም ግን እነዚያን ሰዎች የፈጠራቸው እግዚአብሔር ነው። ስለዚህ ማንኛውንም ኃጢአት ስንሰራ ያስቀየምነው ቸሩ እግዚአብሔርን ስለሆነ ንስሐ ስንገባ በደላችንና ኃጢአታችንን ቀለል አድርጎ አይነገርም ነው። ሶስተኛው ለሰራነው ኃጢአት በደልና ማስተባበያ መስጠት የለብንም። ምክንያት ለራሳችን ኃጢአት ሌሎችን ተጠያቂ ማድረግ፣ ጓደኛዬ እንዲህ ስላደረገኝ ነው፣ ጎረቤቶች ምክንያቱ ነውብኝ ነው፣ እንደዚህ አይባልም። በምክንያት ቢሆን እኮ አዳምና ሔዋን ከገነት ያወጡት ነበር። ስለዚህ በሰራነው ኃጢአት በፍጹም ሌሎችን ማስተባበያ ማድረግ የለብንም። ሌሎችን ተጠያቂ ማድረግ የለ እሱ ሌላ ኃጢአት ነው ደግሞ እያደረገ ያለ ነው ማለት ነው። ስለዚህ ንስሐ ሲባል አንደበታችን ከሳሽ፣ ህሊናችንን ታዛቢ፣ ቸሩ መድኃኔዓለም እግዚአብሔርን ደግሞ እውነተኛ ዳኛ አድርገን ነው ንስሐ የምንገባውና በእውነተኛው ዳኛ በቸሩ እግዚአብሔር ምሕረትን ቸርነትን የምንጠብቅበት የምንለምንበት እንጂ ሌሎችን ሰዎች ለኃጢአታችን ተጠያቂ የምናደርግበት አይደለም። የሥላሴ ቸርነት የመብርሃን በረከት ረድኤት ከሁላችን ጋር ይሁን።
ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? እማሆይ አርሴማ ጸጋ ዘአብ ነኝ። የዛሬ መልእክቴ በግል ስብዕናዬ ላይ ትኩረት ያደረገ ሲሆን ይህንም ሰሞኑ እየተደረገብኝ ያለውና በተለይም በሰብአዊ ማንነቴ በግላዊ ማንነቴ ላይ ያነጻጸረ ስልታዊ የማስፈራራት ዛቻና የማስፈራራት ጽሁፎች ላይ ያተኮረ ሲሆን ይህንን መልእክቴ ለሁሉም በመላው ዓለም ለምትገኙ ሰብአዊነት ለሚሰማችሁ በሙሉ እንድትሰሙልኝ እንድታውቁልኝ እንደዚሁም ለሚመለከታቸው አካላትና ለሰብአዊ መብት ድርጅት እንዲሁም ለሴቶች ጥቃት መብት ተሟጋቾች ድርጅት እንድታደርሱልኝም ጭምር ነው። በስክሪኑ ላይ የምታዩት ጽሁፍና ልጥፍ በሰብአዊ ማንነቴና በግላዊ ማንነቴ ላይ ያነጻጸረ የስድብና የዛቻ መዓት ተለጥፎ ታያላችሁ። ይህንም ያደረገው አሁንም ከዚህ በፊትም የዛሬ 7 እና 8 ዓመታት ቀጥሎበት የሚገኘው ደወል ሚዲያ ነው። በደወል ሚዲያ ስር ሆነው የሚያንቀሳቅሱት አካላትም ጭምር ተጠያቂ መሆናቸውን በዚሁ አጋጣሚ ላሳውቃቸው እወዳለሁ። ምክንያቱም ደወል ሚዲያ የኤአይ ትራንስሌሽን መሆኑን በጽሁፉ ላይ ተለጥፎ ስለምታዩት እሱ መጻፍ ስለማይችል ከሱ ሱር ያሉትን እነማን ናቸው የሚለውን ነገር ከፔጁ ላይ ገብታችሁ ማየትና መከታተል ትችላላችሁ። ስለዚህ እማሆይ አርሴማ ጸጋ ዘአብ ላይ አንድ ነገር ሆነች ወይም ደግሞ የሆነ ነገር ደረሰባት ቢባል ከዚህ ላይ መውሰድና ወደ ሌላም ሳትሄዱ በዚሁ ላይ ብቻ መቋጨት እንደምትችሉ ለማሳወቅም ጭምር ነው የሚሆነው። እንግዲህ ከዚህ በተጨማሪ በተለይም በእስራኤልና አካባቢዋ ያላችሁ እህቶቼ ወንድሞቼ እንደዚሁም እውነትን ለምትሹ በሙሉ በዚህ ሀገር ውስጥ ለሚገኙ ለነ ዩኒሲአር ለሆትላይን ለአሳፍ ለሀያስ ለጃክና ለመሰሉ አካል ድርጅቶች ይህንን መልእክቴ እንድታጋሩልኝ አሁንም በድጋሚ እጠይቃለሁ ማለት ነው። ለክብሬና ለማንነቴ በማንነቴን ተመስርቼ በማንነቴን እና በሙያዬ በክብር ለመስራት ከነዚህ አካላት ጋር ሁኜ ለመቀጠል ቁርጠኝነቴን በዚሁ አጋጣሚ ለመናገር እወዳለሁኝ። በተረፈ አይዞሽ በርቺ ከጎንሽ ነን ብላችሁ በጽሁፍ መልእክት በመደወል በተለያዩ መንገዶች ለምታበረታቱኝና አብራችሁኝ ላላችሁ በሙሉ አመሰግናለሁኝ። ምስክርነቴም ታላቅ ነው። እውነት ታሸንፋለች። እግዚአብሔር ነው የምላችሁ። የትም እንዳትሄዱ። በጣም ያሳቀ ቪዲዮ ከዛ ኮሜንቱን እናነባዋለን። የትም መሄድ አይቻልም። ሀቀኛው ሚዲያ ነኝ። አብረን እንከታተል። ኮሜንት እናንብብ። እማሆይ ምነው ፍጥጥ አልሳ መብት የመሰለኝ እማሆይ ጾም ጸሎት አብዙ። ሰውነቶ በጣም ተጎሳቁሏል። በፍጹም መነኩሴ አይደለችም። ልብሱን ለብሳ ነው። አንቺ ደግሞ ማነሽ እባክሽ? ስጋዊ ምንኩስና አለት ተሸንፈሻል። አትሳሳች፣ ወድቀሻል። አይ መነኩሴ ድሮ ቀረ። በእውነት ቤተሰብ እኒኮ መነኮሳት አይደሉም። ሲጀመር መነኮሳት አይደሉም። በቆቡ የሚነግዱ ነጋዴዎች ናቸው። በቆቡ የሚነግዱ ነጋዴዎች ናቸው። መነኮሳት የሉም ሳይሆን አሉ። አሁን በዘመናችንም አሉ። እግዚአብሔር የተመሰገነ ይሁን። በዘመናችንም መነኮሳት ገዳማውያን አሉ። ትዕይንታውያንን እያያችሁ ተስፋ አትቁረጡ። ቤተሰብ ለምን ተስፋ ትቆርጣላችሁ? አሉን ገዳም ራሳቸውን ደብቀው የሚኖሩ ንጹሃን ቅዱሳን አባቶቻችን አሉ። ክብር ምስጋና ለአባቶቻችን ይሁን። ይድረስ ይህ መልእክት በተለያዩ አብያተ ክርስቲያናት ባለቅነትም ሆነ በአገልግሎት በተራ አገልጋይም ሆናችሁ የምታገለግሉ በተለይ ቀሳውስትና መነኮሳት ደግመዋለሁ ጳጳሳትም ጭምር ልትኖሩ ይችላላችሁ። እግዚአብሔር ይመስገን ስልጣን የእግዚአብሔር ስልጣን አላችሁ። ያውም በምድር ያሰራችሁት በሰማይ የታሰረ በምድር የፈታችሁት ደግሞ በሰማይ የተፈታ የቅዱስ ጴጥሮስ ስልጣን በገንዘብ በእውቀት የማይገዛ እግዚአብሔርን ይህን ታል ስልጣን የሰጣችሁ መድኃኔዓለም ስሙ የተመሰገነ ይሁን። ምን ለማለት ፈልጌ ነው? የነሱ ልጆቻችሁ በዚህ ታላቅ ጾም ስጋ ሆቴል ከፍተው ሲሸጡ ዝም ያላችሁ መነኮሳቶች ቅርጫት የሚያክል ቆብ ያረግ
12 ሜትር ቀሚስ የለበስክ ክንድ የሚያክል ይሄን 7 ክንድ የሚያክል መስቀል የምትያዝ ቤተክርስቲያን አስተዳድሩ የምትሉ መነኮሳት እማምላክን ለምንድነው የነፍስ ልጅ ስጋ ሲሸጥ ጾሙ ከገባ ጀምሮ ቤቱ ሆቴሉ ላይ ሂደህ ድርሳነ ሚካኤል ደግመህ ጸበል ረጭተህ ባርከው አይዞ ልጅ ስራ ይባረክልህ ብለህ የመጣ መነኩሴ የለም? ቤተክርስቲያኑ ልናገር ሰውየው ልናገር አሁን በቪዲዮ ልናገር ወይ የስጋ የነፍስ ሚሸጥ ሆቴል የነፍስ ልጅ ኑሮ ከሱ ጋር እየተባበርክ ለምንድነው በዚህ ታላቅ ጾም ደግሞ አዛው ቤተክርስቲያን አስተዳድራለሁ ብለህ የምታወራ? ጠቅለል ያለው መልእክቴ በዚህ ታላቅ ጾም አብይ ጾም በለው በቃ አትፍራ። ስለዚህ በዚህ ታላቅ ጾም ሆቴል ከፍቶ ስጋ እየሸጠ ያለ ክርስቲያን የክርስቲያን ስጋ ቤት ብሎ እየሸጠ ያለ ከቤተ ክርስቲያን ስርዓት ውጭ ነው። ምን መሆን አለበት? የነፍስ ልጁ እንጃ ብሎ መልቀቅ አለበት። ምን መሆን አለበት? ቤተ ክርስቲያን መቀበር የለበትም። ምን ማለት የለም መባረክ የለበትም። ምን ማለት አለበት? ጸበል መሰጠት የለበትም። ምን ማለት አለበት? የነፍስ ልጅ መልቀቅ አለበት እያልኩ ነው። ይሄን ማድረግ አለባችሁ። መብራንን ስልጣናችሁ ከባድ ነው። አስቡት። የቅዱስ ጴጥሮስ ስልጣን እኮ ነው። በምድር ያሰርከው በሰማይ የታሰረ ነው። አየው ፖሊስ እኮ በምድር ነው የሚያስረው፣ በሰማይ ተወስራል። ይሄ ስልጣን ግን በጣም ረቂቅ ነው፣ ምስጢር ነው፣ በጣም ከባድ ስልጣን ነው። ስለዚህ ለምንድነው ጠቅልል ያለው መልእክት ሆቴል ከፍቶ ስጋ እየሸጠ ለምንድነው ክርስቲያን ነው ብለህ የነፍስ ልጅ ዘም ታስተዳድር መነኩሴና ቄስ የምትባል ጉድ ታው ልትለው ይገባል፣ ልታወግዘው ይገባል ነው በቃ። ያለበለዚያ በቃ እንደ ሌሎች እምነት ተከታይ እንደ እስላም ጴንጤ በኦርቶዶክስ ላይ ተነሳ እሱማ ይመስገነው እግዚአብሔር ይመስገን አንድ ያውቀ ነው ይሄ አለ እንጂ ስጋ የሚሸጥ አጥፋልኝ እያልኩ ነው በመብራን ስም። ለካ በየጸጥታ መዋቅሩ ያለ ወታደር ባለማተብ መሮታል። ለካ በሃይማኖቱ እየተቃጣ የሚፈጸመው ድርጊት ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ምን እንደሚጎነጎን በደንብ ተረድቷል። ስሙ እስኪጠራ የሚጠብቅ እስኪመስል ድረስ ሰሞኑ ያየሁትን ነገር እንዲህ ብዬ ለመናገር አልችልም። የሚገርም ተስፋ ሰጪ ነገሮች ነው የሚገኙት። አሁንም ይህ ጥሪ በደንብ ተቀጣጥሎ መደመጥ መቻል አለበት። ሁላችሁም ሼር፣ ኮፒ ሊንክ አድርጋችሁ ለዛ ባለማህተብ ወታደር ታደርሱልኛላችሁ። ቤተክርስቲያናችን ቤተክርስቲያንህ በዚህ ዘመን እየተደረገባት ያለው እንድትጠፋ የሚሰራው ስራ አይን ያፈጠጠ ጥርስ ያገጠጠ ሆኖልሃል ነው ምልህ። ይህንን ጥሪ በስሱ ስናገር በርካታ የፖሊስ፣ የፌዴራል፣ የመከላከያ ሰራዊት አባላት ባለማህተቦች ነቄነን ብለውኛል። ነቄነን የምትሉ እንድትበዙ እንፈልጋለን። በዚህ ዘመን የሚደርሰው ግፍና መከራን ከአናት ስንጠብቅ ከወደ እግር የሚመጣ መፍትሄ እንዳለ ጭላንጭል አይተናል። እግዚአብሔር አምላካችን በያላችሁበት ይጠብቃችሁ። ያለ ስማችሁ ስም እንዲሰጣችሁ፣ ህዝብ እንዲጠላችሁ፣ እናንተም ተደምራችሁ በዛ ነገር ውስጥ እንድትጠሩ ስትደረጉ እናንተ ለካ የማህተባችሁ ክብር በየዕለቱ ያስብላቸዋል። ሰሞኑ የተረዳሁት ይህንን ነው። ይህ ጥሪ ሌላም ተጨማሪ ባለማህተብ የፖሊስ አካላትን፣ የፌዴራል እንዲሁም የመከላከያ አካላትን እንዲጠራ እፈልጋለሁ። ይቺ ትበቃኛለች ለአሁን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እግዚአብሔር ይመስገን። ቸር አምላካችን እመቤታችን ድንግል ማርያም ወዳጆች ሁሉ የተመሰገኑ የሆኑ እንዲሁ በወቅታዊው ነገር ዝም ልንል ብንሞክርም እንዲያው የማይሆን ሆነ። ውስጥ ለውስጥ እየተደረገ ያለ ነገር ስላለ በነገር ሃይማኖት ጉዳይ ላይ የምታውቁት ነው። ሀገራችን ቤተክርስቲያን የገባችበት ዕዳ በጣም ብዙ ነው። በተለይ ወገኖቻችን ኦርቶዶክሳውያን የሚያዩት ግፍ በየትኛውም ስፍራ ብዙ ነው። ግን ሰሞኑን ጎንደር ያሉ አንድ የጉባኤ መምህር አባ ገብረ ማርያም በጉባኤ ላይ በክብረ በዓል ላይ በተናገሩት ነገር ምክንያት እየሆነ ያለው ነገር ጥሩ አይደለም። ባጭሩ እሳቸው የሰሩት ስራ ጥሩ ነው አልልም፣ መነጋገር ይፈልጋል ማለት ምን ለማለት እንደፈለጉ ሊነግሩን ይገባል። ለዛ ነው በይዘቱ ላይ እስካሁን ድረስ ምንም ያላልነው። ቦታው ጥሩ አልነበረም። ካሜራ አስደቅኖ በክብረ በዓል ላይ እንደዛ ማለታቸውን እኔ ጥሩ ነው አልልም። ነገር ግን ይህንን ተከትሎ 3 ነገር አይቻለሁኝ። አንደኛ እሳቸውን ለማዋረድ አሰፍስፎ ሲጠብቅ የነበረ አካል ነበረ ማለት ነው። ማለት እኒህ አባት፣ እኒህ ሊቅ፣ እኒህ መምህር በእውቀት እንደማይታሙ በምንፍቅና እንደማይታሙ መቼም የታወቀ ነው። ይሄ እስካሁን ገጥሞና አያውቅም። አንድ ከተማ ውስጥ ነው የምንኖረው። ሊቅነታቸው ወዳጅም ጠላትም የመሰከረው ነው። አንደኛ። ሁለተኛ በእምነታቸውም የሚታሙ በንጽህና የሚታሙ አይደሉም። ማንም ክፍታፍ እየወጣ የሚናገራቸው ሰው አይደሉም። በመጀመሪያ ደረጃ ሰው ናቸው፣ ሊሳሳቱ ይችላሉ።
ነገር ግን መንገድ አለው፣ የራሱ መንገድ አለው። ለሊቃውንት መልስ የሚሰጡ ሊቃውንት ናቸው እንጂ እንዳንተ አይነት ክፍታፍ አይደለም። የቤተ ክርስቲያን ትምህርት የታወቀው መጀመሪያ ይህንን ምን ለሊቃውንት አይደለም፣ በስርዓቱ መልስ የሰጡ ሊቃውንት አለ። ምክንያቱም በአደባባይ ለተነገረ ነገር መልስ የሚሰጥ በአደባባይ ነው። ነገር ግን በአደባባይ መልስ ለመስጠትም ያለባቸው ሊቃውንት ናቸው፣ ነገሩ የሚገባቸው። ጾታ ምን ማለት እንደሆነ እንኳ አስተካክሎ መተርጎም የማይችል ሰው እኮ ነው አደባባይ ወጥቶ ብዙ ነገር እየለፈለፈ ያለ። ስለዚህ ከእሳቸው ጋር ጥላቻ ያለበት ሰው ብዙ እንደነበረ አሁን ገባኝ። ሰው ናቸው፣ የማያስደስቱ ነገሮች አሏቸው። እኔም በግሌ ማለስማማባቸው ነገሮች አሉ። አንደኛው እሱን ያስተዋልኩት። ሁለተኛው ነገር ይችን አጋጣሚ ተጠቅማችሁ እንተዋወቃለን፣ ቀን እየጠበቅን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮን መገልበጥ የሚፈልግ በጣም ብዙ ሰው አለ። በነገራችሁ ላይ ስም ዝርዝር ይዤ እመጣለሁ ከናስተምሯቸው አንድ ቀን። የምስራቁን ዓለም ምንፍቅና ወደ ኢትዮጵያ ለማስገባት የሚታትሩ አሉ የምትሏቸው እንደ ጣዖት የምታመልኳቸው ሰባኪዎች አሉ። አንዳንዶቹ ጉባኤ ቤት ያሉ ሰዎችም የነሱ ተባባሪ የሆኑ እያየው ነው። ኢብን አንድ ትልቅ ማህበርን ጨምሮ ያው ዝርዝር ውስጥ አልገባም፣ ደግሞ ስድብ ሰልችቶኛል ትንሽ። ግን ይኸውላችሁ የምስራቅ ኦርቶዶክሶች ለኛ 100% መናፍቃን ናቸው። እስኪ እንደ ፍረ ተናገር በሉት። ታውቋቸዋላችሁ፣ ስለማን እንደማወራ ብዙዎቻችሁ ታውቃላችሁ። ይህንን አጋጣሚ ተጠቅማችሁ የምስራቅ ኦርቶዶክስን አስተምሮ ወደዚህ ለማስገባት አትሞክሩ እና የጉባኤ ቤት መምህራን ዝምታ ስላበዙ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የሚጠላ ሰባኪ ካፍ እስከ ገደፉ ሞልቷል። ካፍ እስከ ገደፉ የቤተክርስቲያንን ትርጓሜ የሚንቅ የሚያቃልል የማይቀበል የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከማንም ተውሶ የሚያሻት አይደለችም። በዚህ ዘመን ድሮ የሚያስፈልገውን ከሚያስፈልግበት ስፍራ ከእውነተኞቹ ከቅዱሳን ሊቃውንት አመጣለች። ከምስራቁም ከመካከለኛው ምስራቅም አመጣለች። አሁን ግን ከማን እንደምትዋሰው አስተምህሮም ስርዓትም የላትም። ከምስራቅ በለው ከምዕራብ በለው ከምንም በለው ከግብጽም በለው አሁን የምንዋሰው ምንም ነገር የለንም፣ በተለይ በአስተምህሮና በስርዓት ጉዳይ። ስለዚህ ተጠንቀቁ ባካችሁ። በተለይ እናንተ ቅንነት የዋህነት ያላችሁ ሰዎች፣ ሰው የምትከተሉ ሰዎች ተጠንቀቁ። ለሳቸው መልስ መስጠትና በዛው አሳቦ የቤተክርስቲያንን አስተምህሮ መንቀፍ ሌላ ነው። በጾታ ጉዳይ በጣም ብዙ ሀተታ ያለ። ጾታ ሲባል እናንተ እንደምታስቡት ወንድና ሴት ብቻ አይደለም። ለዛ ነው ሊቃውንት ይነጋገሩበት። ከዛ በኋላ መፍትሄ የሚሰጡት ከሆነ ይሰጡታል። ሶስተኛውና የመጨረሻው ነገር ግን ግልጽ ያለ ምንፍቅና ሲነገር እየሰማው ነው። አንዳንዶቻችሁ ወጣችሁ ሰለስቱ ምዕትን ስትነቅፉ ሰማሁኝ። ሰለስቱ ምዕት ስለ ስሉስ ቅዱስ ስለ አካል የተናገሩትን ቅዱስ አትናስዮ የተናገረውን በዚያው ሐሳባችሁ ሃይማኖተ አበው ስትነቅፉ ዘመነኛ ወጣት የጻፈውን አንዳንድ መጽሐፍ ጥቅስ አድርጋችሁ እየጠቀሳችሁ ነውር ነው። ተው። በእርግጥ አንዳንድ ባለፈው ተናግሬያለሁ። አለሙያችሁ አትግቡ፣ እንዲሁ አለችሎታችሁ አትግቡ። ለሃይማኖት መቅናት ጥሩ ነው፣ ግን የማይገባችሁ ነገር ውስጥ አትግቡ። ለምን አንዳንዶቻችሁ የክፋት እንዳልሆነ አይቻለሁኝ። መስሏችሁ ነው። ስለ ጾታ ሲነገር ለእግዚአብሔር የሚነገሩ ነገሮች እንዴት እንደሆኑ በእውነቱ እሱ ለሊቃውንት ተውላቸው። ትልቁ ስህተት እሳቸው ራሳቸው መምህሩ አባ ገብረ ማርያም አንደኛ አለቦታው፣ ሁለተኛ ማብራሪያ በተገቢ መንገድ ሳይሰጡበት አነሱት እና ተጋላጭ ሆነ፣ ለሁሉ ነገር ክፍት ሆነ እና ቢነጋገሩበት ጾታ ምንድን ነው? ስለ መላእክት ስንነጋገር እንዴት ነው? ስለ ነፍስ ስንነጋገር እንዴት ነው? ስለ ስሉስ ቅዱስ ስንነጋገር እንዴት ነው? ስለ ሰው ስንነጋገር እንዴት ነው? ስለ ግዑዛን ፍጥረቶች ስንነጋገር እንዴት ነው? ምንድን ነው ሊሉ የፈለጉት እርሶ ብሎ መጠየቅ ይገባል። ሊቅ ናቸው። ማንም አይደለም እዚህ ፌስቡክ ያለ አርበኛ ይቅርና የጉባኤ መምህሩ ነው። እሳቸው ለመተቸት አቅሙ ያለው ሰው የለም። በግልጽ እንነጋገር። ተው። በመጀመሪያ ደረጃ ስንት ቤተ ክርስቲያኗን በቁሟ የሚደፏትን ሰዎች አይናችሁ እያየ ዝም እያላችሁ። እኔ እኮ በነገራችሁ ለጥብቅና ለእሳቸው አይደለም፣ እኔ ራሴ ተችቻቸዋለሁ እኮ አደባባይ ወጥቼ አለቦታውን የተናገሩት አለበቂ ማብራሪያን የተናገሩት እና ስለዚህ ደግሞ የተማረ ሰው ደግሞ የሚታወቀው ምንድነው? ስተት ካላቸው ሊቃውንት ጋር ተነጋግረው ስተቱ ይታረማል። በዚህ አጋጣሚ ግን አንድ ጊዜ ሰለስቱ ምዕትን፣ አንድ ጊዜ ሃይማኖተ አበውን ተው፣ ስርዓት ያዙ። ተው። የቤተክርስቲያናችን መሰረት ነው ሃይማኖተ አበው። መጽሐፉ የእምነታችን መሰረት ነው እንድታውቁት። ከወንጌል ቀጥሎ የምንመካበት መጽሐፍ ሃይማኖተ አበው ነው እንድታውቁት። እና ስለዚህ ተጠንቀቁ፣ ጥንቃቄ አድርጉ። እንዲህ በማይገባችሁ ነገር እየገባችሁ አትፈትፍቱ። አይምሮና ህሊና ካላችሁ ቤተ ክርስቲያንን እየፈተኗት ያለው የሚታዩ ነገሮችን ታገሏቸው። የነገር ሃይማኖት ጉዳይ ሲመጣ ደግሞ እናንተ ገብታችሁ ከመትፈተፈቱ ጩህ ወደ ሊቃውንት።
ደፈር ያሉ እውነተኛ ሊቃውንት አሉ አይደለም? እነሱን መልስ ስጡ እያላችሁ እነሱ ማስጨነቅ ነው እንጂ የማታውቀው ነገር ውስጥ ገብተህ አዲስ ምንፍቅና ታመጡ። እግዚአብሔር አካል የለውም ጾታ የለውም ለማለት አካል የለውም ወደ ማለት እኮ ሄዳችሁ ወገኖቻችን እና ተው፣ ግድ የለም ነውር ነው። ይህንን ማሳሰቢያ ልስጥ ብዬ ነው። ቀሪውን በጊዜ ሂደት እናየዋለን። ግን ይህንን የምስራቅ ኦርቶዶክስ አስተምሮና አንዳንድ ምንፍቅና ወደ ቤተክርስቲያናችን ለማስገባት የሚሞክሩ ሰዎችን ግን መጽሐፍ እውቅወሙ ይላል፣ እወቁባቸው፣ እናስተውል ለማለት ነው። ለእግዚአብሔር ለመድኃኔዓለም ለአምላካችን እንግዲህ የተከበራችሁ ውድ የዜና ሰማያት ቲዩብ ቤተሰቦች ተከታታዮች እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጋችሁ ሌሎችም ደግሞ ኮሜንት አስተያየቶቻችሁን እያስቀመጣችሁ ላይክ ሼር እንድታደርጉ በእግዚአብሔር ስም እናሳስባለን። ከዚህ የተሻሉ ሌሎች መንፈሳዊ እና የግዕዝ ትምህርቶችም ስላሉ ወደ ውስጥ ገባ እያላችሁ እንድትከታተሉ በእግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር። የማትደፈር ክልሌ የድል አርማዬ አክሊሌ ዓለምን ማሸነፊያዬ አንተነህ ክንዴ ጌታዬ